በጣም አዝናለሁ። ይሄኛው መልእክቴን እንደው እባካችሁ ለኢትዮጵያ ኦርቶዶክስ እምነት ተከታይ ለሆኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነቴ ታድነኛለች፣ አምንባታለሁ፣ ከክርስቶስ እገናኝባታለሁ፣ የክርስቶስ ቃሉ ያድነኛል፣ ቃል ኪዳኑ ይጠብቀኛል፣ አምላክነቱ እስከ ሕይወቴ ፍጻሜ ሰጠዋለሁ። ስለ አምላክነቱ ጥርጥር የለኝም። አምላኬን አመልካለሁ። ድንግል ማርያምን እወዳለሁ፣ አከብራታለሁ። እንዲሁም ጻድቃን ሰማዕታት የመላእክት ጥበቃ ከኔ ጋር ነው። የጻድቃን የሰማዕታት ልመና፣ የጻድቃን የሰማዕታት ጸሎትና ምልጃን እተማመናለሁ። የእግዚአብሔር እምነቱ ያድነኛል፣ ጸበሉ ይፈውሰኛል፣ ዕጣኑ ከላይ ላይ ያለውን መጥፎ ርኩስ መንፈስ ያርቅልኛል፣ ደስታና መዓዛዬ ሽታዬ እያልን የምንዘምርለት እግዚአብሔርን የምታመልኩ በሙሉ ይህንን መልእክት እንደው ለሁሉም አዳርሱት። በሻሸመኔ፣ ባሩሲ፣ በወለጋ፣ በኦሮሚያ ክልል በአጠቃላይ ሽመልስ አብዲሳ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አማኞችን ከገቡበት እየገባ ሲጨፈጭፍ፣ ሲያርክ፣ ሲገል፣ ሲረግጥ ነበር። ይሄ ምንም የምንደባበቀው ሌላ ማስረጃ ምናምን ጠይቆኛላችሁ ብዬ አላምንም። ምንም ማስረጃ የማያስፈልገውም። የሆነውን ነገር በቪዲዮ በማስረጃ በብዙ ነገር አይተኗል፣ በብዙ ነገር ተመልክተናል። ነጭ ለብሰን በየአካባቢው፣ በየሰፈሩ፣ በየገዳማቱ፣ በየቤተ ክርስቲያናቱ በሁሉም አቅጣጫ ትንን ብለን ሄደን የእግዚአብሔርን ማዳን ተስፋ የምናደርግ በሰዎች ልጆች ላይ መልካም ነገር እንዲደረግ እንለምናለን። ከእግዚአብሔር ጋር ንጹሕ ልባለን እንገናኛለን ብላችሁ ወደ አደባባይ ወጥታችሁ ከእግዚአብሔር ጋር ለመገናኘት በሁሉም አቅጣጫ ውዳሴ ማርያም፣ መዝሙረ ዳዊት፣ ቅዳሴው፣ ሰዓታቱ ይሄ ጠዋት ተነስታችሁ ኪዳን ማድረሱን የጾሙን ሁሉን ነገር ታደርሳላችሁ። እግዚአብሔር በዚህም ጠብቆናል። እውነት ካላችሁ ግን ይሄን መልእክቴን አዳምጡኝ። እውነት ካላችሁ ለእውነት የምትቆሙ ለእውነት የምትቆሙ ሰዎች ከሆናችሁ ልክ እንደኔ ትንገበገባላችሁ። ምክንያቱም ገዳማት ውስጥ ምንም ይበሉት ምንም ይጠጡት ስለምንም ይቅርብኝ፣ ዓለምን ትቻለሁ፣ ዓለም አያስፈልገኝም። እኔ የምኖረው ለፈጣሬ ነው፣ ለፈጣሬ ነው የምገዛው፣ ፈጣሬ ነው የሚመራኝ። ሞቴ ጽድቄ ነው። በአምላኬ ቤት ባልቅ ብጨፈጨፍ ብሞት ጽድቄ ነው ብለው ገዳም ገብተው ማንነታቸውን ረስተው ራሳቸውን ለአምላካቸውን የሰጡትን ንጹሐንን ከክልል ውጭም በአማራ ክልል ውስጥም በኢትዮጵያ ውስጥም የኢትዮጵያ ኦርቶዶክስ እምነት ተከታይ ፖለቲካውን ለዛሬ ላስቀምጠው ልቶ እኔ ፖለቲካ አላወራም። ዛሬ ስለ እምነቴ ነው የሚያንገበግበኝ። ዋጋ መክፈል ካለብኝ፣ መሞት ካለብኝ፣ መሰቀል ካለብኝ የምሰቀልለት የምሞትለት፣ ዋጋ የምከፍልለት ሙት ብትሉኝ እየሳኩ ፈገግ ብዬ እየሞትኩ ፈገግ ብዬ አልፌ የሚሄደው የጻድቃን ገድላቱን አንብቤ ያለው፣ ድርሳናቱን አንብቤ ያለው የቅድስት አርሴማ፣ የክርስቶስ ሳምራ፣ የአባታችን የአቡነ ተክለ ሃይማኖት፣ የአቡነ ዘራብሩክ፣ የአቡነ እስትንፋሰ ክርስቶስ፣ የአባ ሳሙኤል ዘዋልድባ፣ የአቡነ ገብረ መንፈስ ቅዱስ፣ የሰማዕቱ ቅዱስ ጊዮርጊስ፣ የሰማዕቱ መጥምቀ መለኮት ቅዱስ ዮሐንስ፣ ሌሎቹን በኢትዮጵያ ውስጥም ያሉ ጻድቃን ሰማዕታት የከፈሉትን ዋጋ ጠንቅቄ አውቃለሁ። አስተምረውኛል አባቶቼ። ገዳማቸውንም ረግጫለሁ። ድርሳናቸውንና ገርላቸውን የመላእክት ድርሳናቸውን የቅዱሳን አባቶቻችንን ገርላቸውን አንብቤያለሁ። ስለ እውነት እንዴት መንገብገብ እንዳለብን አስተምረውናል፣ አሳይተውናል። እኔ ፖለቲካ ትርፍ ነው። የሰው ልጅ ሕሊና ከሌለው ሃይማኖት ከሌለው መስመርና ስርዓት ይዞ አይገዛም። ሃይማኖቴ ከሌለ እኔ የለውም። ሃይማኖት ከሌለ ሀገር የለውም። የወንድሞቻችን የሙስሊም የፈለጉትን የማመን መብት አላቸው። የእነሱም እንዲነካ አልፈልግም፣ የኔም እንዲነካብኝ አልፈልግም። ችግርና መሰረታዊ ችግር ሆኖ በማንነታቸው ኦርቶዶክስ ስለሆኑ ብቻ ከያሉበት ከገቡበት ገብቶ እያረደና እየጨፈጨፈ ያለ ሴራ ተሰርቶ ይህንን አዳክማለሁ፣ አጠፋለሁ። ለሀገር ነቀርሳ ነች፣ ድምጿም ያስጠላኛል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የመሳሪያ ማስቀመጫ መጋዘን ሆናለች ብሎ በአንደበቱ ሲናገር ሲኖዶስ፣ ማኅበረ ቅዱሳን፣ አላፍ ዝማሬ ላይ ነጭ ለብሳችሁ ወጣችሁ፣ ሁላችሁም በአደባባይ ዝም ብላችኋል። ኦሮሚያ ክልል ላይ በየአቅጣጫው በማንነታቸው የኦርቶዶክስ እምነት ተከታይ ስለሆኑ አንገታቸው ተገዝግዞ ሲታረድ ዝም ብላችኋል። ማንኛውም ድምፅ አልሆነም። ፖለቲካ አላወራም። ክርስቶስ ምስክሬ ነው። ፖለቲካ አይደለም እያወራ ያለሁት በኢትዮጵያ ኦርቶዶክስ ቤተ ክርስቲያን
አማኞች ላይ የሚፈጸመው ግፍና በደል፣ የሚደረገው ሴራ፣ የሚሆነው መከራ አይታችሁ እንዳላያችሁ ግድያቸው፣ ሞታቸው፣ መጨፍጨፋቸው፣ መተረዳቸው የተስማማችሁ ዝም ብላችሁ የምትመለከቱ የምትጸልዩ ልትኖሩ ትችላላችሁ። እኔ አላቅም፣ ያንን ጠለቅ ብዬ አላየውም። ትኖራላችሁ። አትሊስት ግን አሁን ትላንትና የቅድስት አርሴማ ገዳምን በድሮን ሲጨፈጭፍ ቪዲዮን ለጥፍላችኋለሁ። በርከት ያሉ እህቶቻችን አባቶቻችን በገዳም ያሉ ደናግላን ዓለም በቃይም ብለው የገቡ የኢትዮጵያ ኦርቶዶክስ ለሕዝባቸው ለራሳቸው ስለ ኃጢአታችን ስለኛ መከራቸውን እያዩ ጥሬ እየቆረጠሙ የተቀመጡ በገዳም ውስጥ ያሉትን ንጹሐን በድሮን ጨፍጭፏቸዋል። ዛሬ ነጭ ለብሰን አደባባይ ላይ መውጣታችን ማስቀደሳችን፣ አደባባይ ላይ ወጥተን ስለ መጽሐፍ ቅዱስ ማውራታችን፣ መማራችን፣ ትምህርታችን፣ ገርላቱን ማንበባችን፣ ገርላቱን ማዳመጣችን፣ ማስቀደሳችን፣ ጻድቃን ሰማዕታት ስለ ሃይማኖታቸው የከፈሉትን ዋጋ ማዳመጣችን፣ የጌታችን የመድኃኒታችን ኢየሱስ ክርስቶስ ስለ እምነቱ ስለኛ ስለ ሰዎች ስለ የከፈለውን ዋጋ ከፍሎ ያለፈውን ሞቶ ከሞት መነሳቱን የምታምኑ ይሄን የተመለከታችሁ ይሄን የምታዩ ይሄንን ያምታምኑ ይሄ ያድነናል የምትሉ ስለ እውነት ቁሙ። እኔ ስለ እውነት እንደተናገርኩኝ እናንተም ስለ እውነት ቁሙ። እኔ እውነት ነኝ፣ ክርስቶስ እውነት ነው። ስለዚህ ስለ እውነት እየተመለከታችሁ ዝም የምትሉ ካህናት፣ ዲያቆን፣ ምእመን፣ በእውቀት ደረጃ ያላችሁ መምህራን፣ ቅዱስ ሲኖዶስ ላይ ያላችሁ አባቶቻችን ዛሬ ሽቅብ መብሰስ አልፈልግም፣ ግን ሽቅብ ፈስሼ ምን እያደረጋችሁ ነው አባቶቻችን ብዬ ጠይቃለሁ። ጥቁር ለብሰን ስለ ቤተ ክርስቲያናችን መጨፍጨፍ በያለንበት ዓለም ቆመን ስንናገር እናንተ አስቆማችሁናል። ይሄ ግድያ አይቀጥልም ነበር። ይሄ ግድያ ከቆመ በኋላ በዝቋላ አቦ፣ በአርሲ፣ በሻሸመኔ፣ አሁን ደግሞ በዚህ በኦሮሚያ ክልል፣ ዛሬ ደግሞ አማራ ክልል ለሁለተኛ ጊዜ ለሶስተኛ ጊዜ በድሮን ንጹሐን እየታረዱ እየተገደሉ እየተጨፈጨፉ ነው ያሉት። ዝምታው እስከ መቼ ነው? ለምንድን ነው የማንንገበገበው? ለምንድን ነው ስለ እውነት የማንናገረው? ለምንድን ነው እውነት የማናወራው? ለምንድን ነው ይሄ ትክክል አይደለም ማንለው? ለምንድን ነው በያለንበት እኛ የእግዚአብሔር ወታደሮች ነን፣ የክርስቶስ ሙሽራዎች ነን፣ ብንሞትም ስለ ሃይማኖታችን ነው ብለን አደባባይ ላይ ትክክል አይደለም አቁም አይደለም። አንድ የኢትዮጵያ ኦርቶዶክስ እምነት ተከታይ የማንኛውም እምነት ተከታይ ሰው ሆኖ በሁለት እግሩ ቆሞ የሚሄድ ካለ ግፍ ሲፈጸምበት ስለ እውነት ተናገሩ ብሏል ክርስቶስ። ቃሉን ሁሉ አንኖረውም አውቃለሁ፣ ግን እቺ የምንመለከታትን ነገ በእኔ ላይ የሚደርሰውን ነገ በልጆቻችን ላይ የሚደርሰውን ይሄንን ላለመናገርና ይሄን አደባባዩን ለማስቆም ነው ትክክል አይደለም ያላልንበትን ነገር ስመለከት አዝናለሁ። ውሸታሞች ነን ማለት ነው። ይሄ የሚደረገው ጦርነት የሚሆነውን ነገር ምናምን በግልጽ በአደባባይ ተነግሮናል። ቤተ ክርስቲያኒቷን እንደተነጠቅን በቀኝ ተይዛለች ብለው አቡነ ማትያስ በአደባባይ ላይ ነግረውናል። እነ ዳንኤል ክብረት፣ እነ ዲያቆን ኃይሌ፣ የነ አዳነች አበቤና የሽመልስ አብዲሳ ቅምጥ ሆነው ንጹሐንን እያስጨፈጨፉ ነው በአደባባይ። እኛ ቢያቅተን ቢከብደን እንግዲህ ለሃያላን ለጉልበተኛን ነገር ወደ እግዚአብሔር መገናኘት ስላልቻልን ለሃያላን ለጉልበትን ነገር ለአሜሪካ መንግስት ማመልከቻ አስገብተው አቅም ያላቸው ያኛው አቅም ያላቸው ሰዎች በአደባባይ ወጥተው ኖ ሊሉ ሲሉ ነጭ ለብሳችሁ አደባባይ ላይ መስቀል አደባባይ ላይ አላፍ ዝማሬ ብላችሁ በወንድሞቻችሁ ደምና ሬሳ ላይ በንጹሐን ደምና ሬሳ ላይ ተረማምዳችኋል። አይደለም ነጭ የምትለብስበት ጊዜ አይደለም ጥቁር ለብሰን እንኳን አልተሳካልንም። የአስመሳይነትና የልልታ የሾ የቪዲዮ ጊዜ ነው። የጨፍጫፊው ስርዓት መጠቀሚያ ሆነናል። ተመልከቱ። ንጹሐን ጎጃም ላይ ንጹሐን፣ ዛሬ ደግሞ የቅድስት አርሴማ ገዳም ንጹሐን በአደባባይ ተጨፍጭፈዋል። ምን እያደረጋችሁ ነው? ምን እያደረግን ነው የሚለው መልስና መልስ ያስፈልገዋል። በያለንበት አዳምጡኝ፣ ስሙኝ፣ ይህን ለሁሉም አስተላልፉ። ምን እያደረግን ነው? ስለ ሞታቸውስ ምን እየተናገርን ነው? ስለ እልቂታቸውስ ምን እያልን ነው? መቼ ነው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ደሟ መፍሰስ የሚቆመው? መቼ ነው የኛ አባቶች፣ የኛ ካህናት፣ የኛ መምህራን በአደባባይ ቆመው አትግደሉን ማለት ወንጀል አይደለም ብሎ ውድ ሕይወቱን ሰጥቶ እንደሄደው እንደ አንድ የመጽሐፍ ደግሞ የእምነት አርበኛ የሆነ መምህር ዘላለም እንደተናገረው አትግደሉን ማለት ወንጀል አይደለም የምንለው መቼ ነው? ንገሩኝ ይሄንን።
እናውራ፣ እንነጋገር። እኔ ኃጢአተኛ በደለኛ ነው። እኔ እንደዚህ ስጮህ ስናገር በቅቻ አይደለም፣ አዝናለሁ። ስለማዝን ስለ እውነት እናገራለሁ። ነው እስክታልፍ እግዚአብሔር ኢትዮጵያን ይባርክ። እግዚአብሔር ሀገሬን ይባርክ። እግዚአብሔር ንጹሐንን ምሕረት ይስጣቸው። ለሞቱት ሳይሆን በቁም ለሞት ነው። አዝናለሁ። ኃጢአተኛ በደለኛ፣ በጣም ወንጀለኛ ነኝ። ፖለቲካ አላወራውም። የነፍስ የክር ጉዳይ ነው። ስለ ክሬን ያወራሁት። አልበጥሰውም ክሬን። በሴራና በክፋት ቤተ ክርስቲያኒቷን ለማጥፋት በየአቅጣጫው በድሮን ሲቀጠቀጥ ግን እመኑኝ ነፍሴ ይጠፋል እንጂ ስለ ቤተ ክርስቲያኔ ስለ እውነት ዘላለሜን እየጮክ ደርቄ ሞታታለሁ እንጂ ሳልናገር አላልፍም። ስለ እውነት ቁሙ፣ እምነታችሁ ስለ እውነት ቁሙ ይላል። እኔ እውነት ነኝ ብሏል ክርስቶስ። ስለ እውነት ተናገሩ። ቅዱሳን የምትሄዱባቸው የምትረግጧቸው ገዳማት ቅዱሳን ስለ እውነት ዋጋ ከፍለው ነው። እነ አቡነ ተክለ ሃይማኖት፣ እነ አቡነ ዘራብሩክ፣ እነ አቡነ እስትንፋሰ ክርስቶስ፣ እነ ቅድስት አርሴማ፣ እነ ቅዱስ ጊዮርጊስ ስለ እውነት ቆመው ነው። ስለ እውነት ተናግረው ነው አልፈው የሄዱት። ስለ እውነት ስለ ቆሙ ነው እኛን እያማለዱን ያሉት። እናታችን ቅድስተ ቅዱሳን ድንግል ማርያም ስለ የልጇን አቅፋ ስለ እውነት መከራዋን አይታለች። ስለ ሃይማኖት እውነትን አዝላ እውነትን ተሸክማ ማለት ነው። ስለ እውነት ዋጋ ካልከፈላችሁ ማሸብሸቡ፣ ማስመሰሉ፣ አድርባይነቱ ዋጋ ያስከፍለናል። አንዲትም እርምጃ መሄድ አንችልም። እየተተራመስን ያለነው አስመሳዮች፣ አድርባዮች ስለሆንን ነው። ስለ ኃጢአታችን ፈጣሪ ቁጠረው። ለቅሳባችሁ ለቄስ ተናገሩ ላሉት እግዚአብሔር በሚቀጣቸው ይቀጣቸዋል። ቄሶቹን ንስሐ አይደለም አሁን። ስለ እውነት ግን ተናገሩ። ለምን የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች በአደባባይ ይታረዳሉ? ይሄንን ጥያቄ እያንዳንዳችሁ መጠየቅ መቻል አለባችሁ። ይሄንን ቪዲዮ እንደው እኔ ሼር ምናምን ላይክ አታርጉኝ፣ አትከተሉኝ። ይሄን ቪዲዮ ነው ግን እውነት ላለው እውነት ህሊና ላለው ሰው ለሁሉም እንዳደር ጥሬን አስተላልፋለሁ። እግዚአብሔር ይጠብቀን። ቴንኪው